ሞቅ ደመቅ አድርጌ አንተ ዘመር ጠርቼ በዲያስ አስገብቼ እየበላን እየጠጣን እየተጫወትን ክርስቲያኑም ደስ ይላል የሙስሊሙም ደስ ይላል ዳሳችንም ባንድ ነው ባህላችንም አንድ ስለሆነ ቅልጥፍጥፍ ያብዋዲ አምናን ተጋዲያት ተዘርዋጅማ የናፈቁ ዘመድ የነበሩ ይሄን አንገቴን ይዘው ሳሙኝ። አንዳንድ አጋጣሚዎች በህይወት ዘመን አይረሴ ሊሆኑ ከሚችሉ ሁኔታዎች ጋር ያገናኛሉ። ዛሬ ታደምኩበት ይህ ሰርግም የወሎዮችን ድንቅ ስብዕናና ጠንካራ ስነ ልቦና እንድረዳ ያደረገኝ ነው። በአካባቢው ማህበረሰብ ሁለንተናዊ ማንነትም በእጅጉ ተደንቄያለሁ። ይህን አስገራሚ ሰርግ ወደ እናንተ የማደርሰው ታዲያ መዳረሻዬ በሆነችውና ከደሴ 91 ኪሎ ሜትር ርቀት ላይ በምትገኘው ታሪካዊቷ የወራይሉ ወረዳ በመገኘት ይሆናል። ወራይሉ አጼ ምኒልክ ኢትዮጵያ በዓለም መድረክ በጀግንነትና በጽናት የምትታወቅበትን የአድዋ ድል ለማስመዝገብ ገና ጉዞ ሲጀምሩ የኢትዮጵያን ሕዝብና አርበኛ ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወራይሉ ከተማ ላገኘ በማለት ጥሪ ያቀረቡባት ስፍራ ናት። ወረዳዋ ከዚህም በተጨማሪ የብዙ ነገስታት መናገሻና የበርካታ ቅርሶች መገኛም ናት። የወራይሉ ገበሬ ጎተራውና ልቡ ሙሉ ነው። ወራይሉ የምርት ሀገር ናት። ስጋ እንኳን ሳይቀር እስከ ቅርብ ጊዜ ድረስ በሚዛን ሳይለካ የሚሸጥባት የጥጋብ ምድር ናት። እንደ ስምና ዝናዋ ለክብሯ የሚመጥን የተሻለ የመንገድ መሰረተ ልማት እንኳን የሌላት ወራይሉ ዛሬም ድረስ ህዝቧ ወደ ደቡብ ወሎ ዞን ማዕከል ደሴ ከተማ ሲመጣ በጠጠር መንገድ እየተንገላታ ነው። የወራይሉ ወረዳ ካልብኮ፣ ደሴ ዙሪያ፣ ለጋምቦ፣ ለገሂዳና የጃማ ወረዳዎች ጋር ትዋሰናለች። በወራይሉ ወረዳ ከሚገኙ ስመጥር አካባቢዎችና ገበያዎች መካከል ካቤ፣ ሰኞ ገበያ፣ አራክፊኝ፣ ቁልምቢ፣ ኪሬና ሌሎችም ይገኙበታል። የወራይሉ ከተማ በቀደመው ጊዜ የወራይሉ አውራጃ መቀመጫ ነበረች። ሌላዋ የወራይሉ ቀደምት ከተማ ካቤ ደግሞ ቀደም ባለው ጊዜ የለጎጎራ ወረዳ ማዕከል በመሆን አገልግላለች። ዛሬ ላይ የካቤ ከተማ ከቀደመ ደረጃዋ ዝቅ ብላ ተዳክማለች። እኔም ከደሴ ከተማ ተነስቼ ከደሴ እስከ ጉጉፍቶ ድረስ በተሰባበረው የአስፋልት መንገድ ከጉጉፍቶ በኋላ ደግሞ ወደ ወራይሉ በሚወስደው የጠጠር መንገድ ተጉዤ ከዛሬዋ መዳረሻ የሆነችው የገጠር አካባቢ ደርሻለሁ። እንግዲህ ለመጀመሪያ ጊዜ ጦሳ ቲዩብ በመደበኛነት ስራ ከጀመረ በኋላ ማለት ነው ወደ ምዕራብ ወረዳ መተናል። አሁን የምንገኘው ወራይሉ ወረዳ ነው። የሚያበቅለው ሸጋ ሳይም የደምገሞ የምድር ተገድራ የዛሬው ሰርግ የሚከወንበት አካባቢ ቀበሌ 010 ቁስቋስ መካነ ስላሴ በወራይሉ ከሚገኙ 20 የገጠርና 4 የከተማ ቀበሌዎች አንዷ ናት። የቁስቋስ መንደር ከሰኞ ገበያ ከተማ አቅራቢያ ትገኛለች። በዚሁ አካባቢ የሚገኘው የመካነ ስላሴ ቤተክርስቲያን በወረዳው ከሚገኙ ታሪካዊና ሃይማኖታዊ ቅርሶች አንዱ ነው። አካባቢው ለምለምና ማራኪ ነው። ይህ ደግሞ የሰልጊ ወንዝ የመስኖ ፕሮጀክት የፈጠረው ድባብ መሆኑን አባቶች ይናገራሉ። ስሜ አያሌው አሰፋ እባላለሁ። ወራይሉ ወረዳ ቁስቋስ አካባቢ ኗሪ ነኝ። ሰልጊ ወንዝ ይባላል። ታዋቂ ነው። ለምለሚቱ ሰልጊ ነው የሚባለው። ወራይሉ ወረዳ በምርታማነቱም የታወቀ በመስኖም የታወቀ ነው። እነሆ በዚህ ማራኪ ምድር ላይ በሚከወነው አስገራሚ የሰርግ ባህላዊ ስርዓት ላይ ለመታደም ወራይሉ ወረዳ ተገኝቻለሁ። ስሜ አቶ አያሌው መርጣሄር ይባላል። ወራይሉ ወረዳ የሰላም ሀገር ናት፣ የምርት ሀገር ናት፣ የጨዋ ሀገር ናት። በንጉሱ ጊዜ ይቺ አካባቢ ማለት ነው መካነ ስላሴ የኢትዮጵያን ብርቷ በአመት 2 ጊዜ የሚበላ ሸቷ ትባል ነበር። በበልግም በመስኖ በመኸርም የሚመረትበት
የእህል አይነት የሚመረትባት ሀገር ናት። የእህል ቅመም የሚመረትባት ሀገር ናት። ሀገሪቱ ውብ ናት። ጨፌው ከብቱ ከአመት አመት ግጦሽን ሳያጣ ሰው ከአመት አመት ሰብል ሳያጣ የሚኖርባት ሀገር የተቀደሰች የተባረከች ሀገር ናት። ወረኢሉ የምርት የደግነት የባህልና የታሪክ ማዕከልነቷ በእንዲህ አይነት ባህላዊ ክዋኔዎች ላይ ጎልቶ ይታያል። ባህልና ወጋችን ቆንጆ ነው። ከታህሳስ ጀምረን ሰርግ አለ። ሰርግ ባህላችን ነው። ጋብቻችንም በወገን እየተፈለገ ይጋባል። ወደ ሰርጉ ቤት ያቀናሁት ከሰርጉ ቀን 2 ቀን ቀደም ብዬ በዕለተ አርብ ነው። ይህም በጋገራው የቅዳሜ ዕለት ያለውን ቅድመ ዝግጅትና ሽርጉድ ለመታደም አግዞኛል። ዛሬ ቅዳሜ ረፋድ ጀምሮ የሰርጉ ዝግጅት እየተከወነ ነው። በአካባቢው ያለ ጎረቤትና ዘመድ አዝማድ በሰርጉ ቤት ተሰባስቧል። ሁሉም ስራ ተከፋፍሎ ደፋ ቀናውን ተያይዞታል። ዳስ የመጣል ስራውም ተጀምሯል። ለዚህ ሰርግ እየተዘጋጀ ያለው ዳስ እስከ ዛሬ በሕይወቴ ከታደምኩባቸው የሰርግ ዳሶች ሁሉ ትልቁ ነው። በሌላ በኩል ደግሞ የአካባቢው እናቶች ለእንጀራ የሚሆነውን ሊጥ በጋራ ካዘጋጁ በኋላ ከዚህ ቀደም እንዳየኋቸው ሰርጎች እዚሁ ድግሱ ቤት ዳስ ውስጥ አይጋገርም። የአካባቢው እናቶች ሊጡን ተከፋፍለው ወደ የቤታቸው ይወስዱና ጋግረው ሲጨርሱ እንጀራውን ወደ ድግሱ ቤት ይልካሉ። በሌላ በኩል ለምግብና መጠጥ ዝግጅቱ ውሃ የመቅዳት ስራውም እየተከወነ ነው። ይህ ሁሉ ስራ ግን በአካባቢው ማህበረሰብ ቅንጅትና ትብብር በደስታና በፍቅር ስለሚሰራ ጫናው ሳይታወቅ በአግባቡ ይከወናል። በደጋሹ አቶ ሰይድ አሊ ግቢ እዚህም እዛም ሽርጉዱ እንደቀጠለ ነው። አሁን ደግሞ መጠጥ ወደሚዘጋጅበት ቤት ገብቻለሁ። የአብሽና የቀሪቦ መጠጡ የሙያው ባለቤት በሆኑት እናቶች ተሰናድቷል። ዘሪቱ አራጋው የአብሽ ባለሙያ እሺ አሁን ስንት ቀን አጠቃላይ የፈጀው መጠንሰስ? እንግዲህ አንድ 15 ቀን ይሆነዋል። 15 ቀን ይሆነዋል። እንግዲህ ያው መጠጣቱ ነው። ከምን ነው የሚሰራው? ምን አለው እንግዲህ ሌላ ቅመሙ አብሽ አለ። አብሽ ማሽላ ነው፣ ስኳር ነው። አሁን ዝግጁ ሆኗል። አሁን ዝግጁ ሆነ። እንግዲህ መስጠት ነው፣ መጠጣት ነው። ማልበል ዘውዴ መረጥ ይባላለሁ። የቡቅሪቱ ባላባት ቀሪቦ ቡቅሪ ባላባቲቱ ይሄው ምርጥ አድርጌ ጠምቄያለሁ ለልጆች። ከምን ነው የሚሰራው? ይሄ ተበቀሎ ተስንዴ ነው የሚሰራው። በቀሎ ስንዴ ነው የሚሰራው። ይሄው ምርጥ ነው። ይሄው የ7 ቀን ድፍድፍ የ5 ቀን ጥምቅ 7 ቀን ተደፈደፈ። ከዛ የ5 ቀን ይጠመቃል። ከዛ ወዲያ ይጠጣል።
በጣም ደስ ይላል። ቂጣ ብቅል ተደርጎ ነው የሚሰራው። ብቅል ብቻ ነው። ቂጣ ይደረጋል። እንጀራ ይጋገራል። እንጀራ ተጋግሮት ያበቃ ብቅል አረጋለሁ። ተብቅል ሌላ ውሃዬን አረጋለሁ። ውሃዬን አድርጌ ታበቃ መደፍደፍ ነው። 7 ቀን ይቀመጣል። ተሰባት ቀን ወዲያ ይጣመቃል። በ5 ቀኑ ይጣመቃል። ከዛ ወዲያ ይጠጣል። ሙያ ያሳየኸው ይሄ ትን እንዲያታስ ጌሾ የለውም ግን ጌሾ የለውም። ጌሾ አይገባም። ብቅል ግን ኃይለኛ ነው። ኃይለኛ ነው። አይ የአካባቢው አባቶች ከዳስ ስራ ጎን ለጎን የእርድ ስርዓቱን ለመፈጸም ተሰባስበዋል። ለሰርጉ የተጠራው ታዳሚ እጅግ በርካታ በመሆኑ ለሙስሊም እርድ የሚሆኑ የጠገበ ሰንጋ በሬና ላም ተዘጋጅተዋል። ለክርስቲያን ዘመድና ቤተሰብም እንዲሁ ፍየል ይታረዳል። እርዱ ተፈጽሞ ሲጠናቀቅም ስጋ የማዘጋጀትና ወጥ የመስራት ሂደቱ ተጀመረ። አሁን ቅዳሜ ከሰዓት ላይ እንገኛለን። በዚህ በወራይሉ አካባቢ ያየሁት ለኔ አዲስ የሆነ እንግዳ ባህላዊ ክዋኔ የሚፈጸምበት ሰዓት ተቃርቧል። ከሰርጉ ዕለት በፊት በዋዜማው ዕለተ ቅዳሜ የሚከወነው ባህላዊ ሥርዓት ጨርቅ አጠባ ይሰኛል። ሚዜዎቹ የሙሽራውን ልብስ ለማጠብ ወደ ወንዝ የሚወርዱበት ሥርዓት ነው። ቀደም ባለው ጊዜ በተገቢው መንገድ የሚከወን ቢሆንም የዚህ ሰርግ ሚዜዎች ግን ሰዓቱ ስለመሸ ልብስ ለማጠብ በቂ ባይሆንም ባህላዊ ክዋኔውን ለማስታወስ ወደ ወንዝ ወርደዋል። የሙሽራው ልብስ ግን ቀደም ብሎ ተዘጋጅቷል። መዳረሻቸው ደግሞ የአካባቢው የልምላሜ ምንጭ ሆነው የሰልጊ ወንዝ ነው። ወጣቶቹ ወንዝ ዳር ቁጭ ብለው ሲጫወቱ፣ ከፊሎቹ ደግሞ ወጉ እንዳይቀር የሙሽራውን ልብስ እያጠቡ ነው። ሚዜና አጃቢዎቹ የነገውን ንጉሥ ሙሽራውን ከድር ሰይድን ለማስደሰት ደፋ ቀና እያሉ ነው። አጠባው ሲጠናቀቅ የአጠባ ቀን ጨዋታና ባህሉ ተጀመረ። በማራኪው መስክ ላይ ተቀምጠው እየተቀላለዱና እየተጫወቱ ስለ ሰርጉ ቀን ዝግጅትና ምክክር አደረጉ። በባህሉ መሰረት የሙሽራው ሚዜዎች ሳሙናና ቅባት እንዲሁም ሌሎች የመዋቢያ ቁሳቁሶችን ለአካባቢው ወጣቶች አስረከቡ። ያጎደሉትንም ተጠየቁ። አዘጋጅተው ላላቀረቡት ዕቃም ገንዘብ ከፈሉ። ይህ ስጦታ በዚህ ባህላዊ ሥርዓት መጨረሻ ላይ ለሙሽራው የሚመለስ ቢሆንም የአካባቢው ወጣቶች የሙሽራው ሚዜዎች ያደረጉትን ቅድመ ዝግጅት ለመፈተሽና እግረ መንገዱንም ጨዋታና ሳቅ ለመፍጠር የሚከወን ነው። ከዚህ በመቀጠል ደግሞ የአንድ ወጣት ጆሮ ቁመት ይለካና በዚህ ልኬት መሰረት 40 ተቆጥሮ ለወጣቶቹ የርዝመት ዝላይ ቦታ ይዘጋጃል። ይህም የወጣቶቹን ጥንካሬና አቅም ለመፈተሽ እንዲሁም ሳቅና ጨዋታን ለመፍጠር የሚዘጋጅ ነው። ወጣቶቹ የተዘጋጀውን የርዝመት ዝላይ ውድድር ሲያካሂዱ ቆዩ። በመጨረሻም በአካባቢው የተገኘ አንድ አህያ ቀርቦ የከፍታ ዝላይ ተካሄደ። ይህ ክዋኔ በደቡብ ኢትዮጵያ የኦሞ ወንዝ ዳርቻ የሚገኙ የሐመር ሕዝቦችን ባህል አስታወሰኝ።
የዝላይ ውድድሩ እንደተጠናቀቀ ወጣቶቹ ባሉበት አረፍ ብለው ተመራረቁ። የሙሽራው ሰርግና ጋብቻ የሰመረ እንዲሆን መልካም ምኞታቸውን ገለጹ። ያጠባ ቆይታቸው እንደተጠናቀቀ ሆያሉ ወደ ሙሽራው ቤት አቀኑ። ወደ ቤት በሚያደርጉት ጉዞና ጭፈራ ላይም መከባበር የተሞላበት የወጣቶቹ ቀልድና ጨዋታ እንደተጠበቀ ነው። በዚህ ስርዓት አልበኝነት በነገሰበትና ህገወጥነት አይን ባወጣበት ዘመን በዚህ አካባቢ የሚገኙ ወጣቶች ባህላቸውን በመከባበርና በመደጋገፍ ሲከውኑ ማየት አስደሳች ነው። ከሙሽራው ግቢ ሆያሉ ከገቡ በኋላም መሸት ሲል ሚዜ፣ አጃቢ፣ የአካባቢው ወጣቶችና ቤተ ዘመድ ተሰባስቦ ዘፈንና ጭፈራ ተጀመረ።
ዘፈንና ጭፈራው ላይ በወራይሉ አካባቢ የጥንቱ ባህልና ወግ አሁንም ድረስ በሕይወት እንዳለ መረዳት ይቻላል። አባቶቹም ሆኑ ወጣቶች እየተቀባበሉ ዘፈንና እስክስታውን ያስነኩት ይዘዋል። يكفون جنبرا ودريك يسترد رجلك من غير لا من قليك نايمالين نايمالين يشمبر عشتونم يبلعوا ليلا نون إنيا يتعملون فكرت عيونون በዘፈንና ጭፈራው ክዋኔ ሂደት ውስጥ ሳቅና ፈገግታ ጎልተው ይታያሉ። አባቶች ትናንታቸውን እያስታወሱ ወደ ወጣትነት ጊዜያቸው በሐሳብ እየተመለሱ ይህንንም በዘፈን ግጥማቸው ውስጥ እየጠቃቀሱ ባህላዊ ክዋኔውን አድምቀውታል።
ወጣቶቹም እንዲሁ ከአባቶቻቸው የወረሱትን ባህል ባላቸው ተሰጥኦ ተጠቅመው አሳምረውታል። የዚህ ሁሉ ድግስ ጨዋታና ደስታ ዋነኛ አዘጋጅ የሆኑት አቶ ሰይድ አሊ በደፋ ቀናው መሃል ወደ ጭፈራው ብቅ ብለው እስክስታውን አስነክተውታል። ዘፈንና ጭፈራው ሲጠናቀቅ ወጣቶቹ ወደ ተዘጋጀላቸው የመቀመጫ ቦታ መሩ። በባህሉ መሰረት መጠጥ ተቀዳ፣ እራትም ቀረበ። ሲበሉና ሲጠጡ አመሹ። ከዚህ ጎን ለጎን ስጋ የመቀቀል ስራው ኃላፊነት በተሰጣቸው አባቶች እየተከወነ ነው። የኩሽናው ድባብ ተቀይሯል። ወጣቶቹ በልተው ጠጥተው ሲጨርሱ አረፍ ባሉበት ቀረርቶ ጀምረዋል። የሰፊው ድግስ ባለቤት የቀረርቶው አወራራጅ ነበሩ። የዋዜማው ምሽት የወጣቶቹ ቆይታ በዚሁ ተጠናቀቀ። ስጋ መቀቀሉና የወጥ ስራው ግን እንደቀጠለ ነው።
ነግቷል። ያስገራሚው ሰርግ ዕለት ተጀመረ። እሁድ ማለዳ ባላ ነው አባትዬ፣ ኧረ ባላ ነው አባት የሳር ሰፌድ ደክሞት አምሽቶ ለሰዓታት በእንቅልፍ አረፍ ያለው ሁሉ ተነስቶ ከማለዳዋ ፀሐይ ጋር ለዚህ ቤተሰብና አካባቢ እጅግ ወሳኝ የሆነውን ቀን ጀምሯል። ቅዳሜ ማታ የተጀመረው የወጥ ሥራ ከሌሊት መጠነኛ እረፍት በኋላ ንጋት ላይ ቀጥሏል። ተሰርቶ ያው ማስቀመጫ ነው። ዘገረጣችሁ አንተ በቃ እስክስታውንም ስራውንም እሳቱ እኮ ያስጠጣል። እኛም የወጥ ቤት ባለሙያዎቹ አዳራቸውን የደከሙበትን እንድንቀምስና ቁርስ እንድንበላ ተጠራን። ሸጋ የሥጋ ወጥ ቀረበልን። በደስታ ተመገብን። ትናንት የተጀመረው የሰፊው ዳስ ዝግጅት አሁንም አልተጠናቀቀም። ፕላስቲክና ቅጠል እየለበሰ ነው። ከዳሱ ስፋት አንጻር ይህን ሁሉ ቦታ የሚሸፍን ፕላስቲክና ቅጠል የሚገኝ አይመስልም። ግን በደጋሹ ጥንካሬና በአካባቢው ነዋሪዎች ትብብር ዳሱ ለበሰ። ለሙስሊምና ለክርስቲያንም ተዘጋጀ። በነገራችን ላይ ተመልካቾች የሙሽሪት ቤትም እዚሁ አካባቢ ነው። ከፊት ለፊት በምታዩት መንደር የሙሽሪት ቤተሰቦችም ሽርጉዱን ተያይዘውታል። እኔም በኋላ ሰርገኛ ጋር አብሬ ለመሄድ በማሰብ እስከዛው ወደ ሙሽሪት ቤት አላመራሁም። አሁን የሰርጉ ታዳሚ መምጫ ሰዓት እየተቃረበ ነው። የሩቅ ዘመድ አዝማድ በቅሎ እየጫነ መምጣት ጀምሯል። እንደ አካባቢው ወግና ስርዓትም ለድግሱ ቤት አውራጅ ይዞ የሚመጡ ቤተሰቦችን ተመልክቻለሁ። አውራጅ ማለት ደጋሹን ለማገዝ የሩቅም ሆነ የቅርብ ዘመድ እንጀራ ወይም ዳቦ ጋግሮ መጠጥ አዘጋጅቶ ይዞ የሚመጣበት ባህል ነው። የሙሽራው ሚዜዎችና አጃቢዎች እየተሰባሰቡ ነው። ረፋድ ሆኗል። የሰርጉን ታዳሚ ቁመው ለሚያስተናግዱ ቤተሰቦችና ለሙሽራው ሚዜና አጃቢዎች ምሳ ቀርበዋል። አሁን የዳሱ ታዳሚ እየመጣ ነው። የሩቅም ሆነ የቅርብ ዘመድ አዝማድ ቤተሰብ እየመጣ ዳስ እየገባ እየተስተናገደ እየበላና እየጠጣ እንዲሁም እየተጫወተ ይገኛል። ቋሚዎቹም ከእንጀራውና ከወጡ ከመጠጡ ይዘው ጎንበስ ቀና እያሉ ነው። ሰርግ የድግስ ወጪውና ድካሙ ከባድ ቢሆንም ዘመድ አዝማድ ጎረቤቱን የማገናኘት ፋይዳው ግን እጅግ የላቀ ነው። ስሜ መሐመድ አባተ ከበደ እባላለሁ። አድራሻዬ 012 ቀበሌ ወረኢሮ ወረዳ ነው። በቃ ይሄ ነው እሱ። አሁን የሰርግ ዓላማው ደስ ያለው ዘመዴን ወይም አዲስ አበባ ያለውን ዘመዴን በሰርግ ምክንያት መጥቶ እኔ ጋር ይውላል ያድራል። ዘመዶቹን ያውቃል፣ ዘመዶቹ ጋር ያወራል። አምና ያየውን ሰው ሀቻምና ያየውን ሰው በተለያየ ምክንያት ሰው ስለማይገናኝ አሁን ላይ በተለይ በግል ጉዳይ በስራ በቃ የሰላም ጉዳይ ምናምን አለ። አሁን ምሳሌ ብዙም ስጋች አለ መስፈሮች ላይ መንገዶች ላይ እና አሁን ያ ሰው በዚህ ሰርግ ሰበብ መጥቶ ዘመዱን ያያል፣ ዋና ዘመዱን ያያል፣ ሽማግሌ ዘመዱን ያያል፣ ሽማግሌ እናቱን ያያል፣ ሽማግሌ አክሱን ያያል እና በዛኛ እንደበላችን በሰበብ እንደው እንኳን መጣ አገናኛችሁን ብሎ ያ ደጋሹ ወይም ያ ሙሽራ ሀብታም ነው፣ ርጥብ ነው፣ ጎበዝ ነው፣ እንደው በሱ ጊዜ ዘመዱን አገናኝ ነው
እስከማል እስከዚህ ድረስ መደግሱን እንወደዋለን። ሰው ሰዓቱ ያጥርበታል በቃ ለመለያት ማለት ነው። ለምን ተነፋፍቆ ስለሚገናኝ። የሰርጉ ደጋሽ አቶ ሰይድ አሊም የሰርግ ቁም ነገሩ ይሄ ይላሉ። ህረገኝ ምን ትላለህ አቦ ከደሴ የተጠራ እንት ያለ ተወረሩ የተጠራለ ተለጋምቦ አሊ ቤት አባይ ቤት ስንት መኳንንቶ ተጠርተዋል። የድሮ የተረፉ ርዝራዡ ልጆቻቸው ከዛም ልጆቻቸው ያለው አንቴ ተጠርቷል። ተሰኞ ገበያ ተካቤ ተወረሩ ተለጋምቦ ተለጎጎራ ተሽክፍ ተለጌሄዳ ተጠርቷል። ያንቴ በቀላል ነው የተጋጠመ ብለህ ነው ስንት ተደግሶብን ነው ተየቦታው ነው ዘመድ አዝማር ታይቀር ጋብቻ ታይቀር በቦታው ላይ እንዲደሰቱልኝ ዘመዶቼም ሁሉ ጠርቼ በዲያስ ተገይተውልኝ አንቴ ዘመር ባለበት የሴት ወገን ባለበት ይሄን ባህል ትልቅ ደስታ ትልቅ ማሐረጉ ዘመር ማገናኘት ነው። ባዲያ ዘመዱ ገብቶ በልቶት ይጠጣት ይጫወት በዲያስ በሆታው በዘፈኑ ዓለም ቲያይ ትልቁ ክብሪያ ነው። ለወለዴውም ላልወለዴውም ላሳደገውም ላማቹም ለወገኑ ሰርጉን ለመታደም ከአምባሰል ወረዳ ማርዬ ተነስተው ከ160 ኪሎ ሜትሮችን በላይ ተጉዘው ወራይሉ የተገኙት አባትም ለዚህ ምስክር ናቸው። የክት ልብሳቸውን የመልበሻ ጊዜ እንኳን አጥተው የወዳጃቸውን ጉዳይ ለማሳካት ደፋ ቀና ሲሉ ነበር አግኝቼ ያወራኋቸው። ደምስ እሸቱ እባላለሁኝ። እንግዲህ የምኖረው በወሎ ክፍለ ሀገር በአምባሰል አውራጃ ነው። 07 ቀበሌ የሚባል ቦታ ነው ያለው። ማርዬ ስላሴ ከላይ በኩል ማለት ነው። ሰይድ አሊ የቅርብ ወዳጆች የነበሩና ወዳጅ በጣም ስለሚከበር ከዛ ቦታ ላይ ተነስቼ ያው ለዚህ ሰርግ ለዚህ ጉዳይ አብቅቶኛል። አሁን ሰዓት እኮ እኛ ላይ አሁን ዝናብ ጥሏል። በልግ ያዝመራለን፣ ዝርተናል፣ ያልተዘራ ዝመራ የለም። በቆሎ እንሸለሽላለን፣ እንኮተኩታለን። ያ ሁሉ አሁን ይሄ ነገር ካለፈኝ አላገኘውምና ለዛ ላሉ ሰዎች ከስቡ እንዲከስቡ አድርጌ ነው ወደዚህ መጣሁ። መቼ ነው የመጡት? አሁን ያው እየባተሉ ነው። አሁንም ከስራ ላይ ነው የጠራሁትና የክርስቲያኑን ድግስም ሌላውንም ስራ በማቀላጠፍ በኩል ስራ እየሰሩ ነው። በመሃል ነው አሁን የጠራሁት። መቼ መጡ ወደዚህ? እንግዲህ በ21 የማርያም ዕለት ዓርብ ዕለት አመጣሁኝ። እንግዲህ በዚህ ጉዳይ ላይ ውሃውን በመቅዳት እንጨቱን በማቅረብ ከብቱን በመክፈት በማገድ በክርስቲያን ደረጃ ያለን አሁን ጥቂነን እኛ ደግሞ በዛ ደረጃ ደግሞ ለራሳችን ምግብ በመፈለግ የብቻችን ለይተን በጥንቃቄ ተከብረን እኛም በርድ ደረጃ ሰውየውን በቁም ነገር ቀርቦልን ካርዶልን እርዳችንን በብቻ እያዘጋጀን ከኛም ጋር ያለው ሃይማኖት ያላቸው ሰዎች ሲመጡ ብቻ ለይተን እያስተናገድን እስካሁን ድረስ ያለ እንግዲህ በመሸል ላይ እንገኛለን። እሱ መሐመድ ላቀው እባላለሁ። የምኖረው መቅደላ ወረዳ ነው ማሻ ከተማ። የመጣሁበት ምክንያት የወፍጮ ባለሙያ ነኝ። ተከላ ጥገና ነው የምሰራው። ያው በዛ በተከላ በጥገና ተዋወን አሁን የደስታ ተካፋይ ሁን ብለውኝ ለሰርጉ ጠሩኝ። ያው ዝስርፋ ተገኘሁ። ያው ሰርግና መከራ አንድ ነው። እንግዲህ አንጀት ወዲያጅም ሆነ ዘመድን የግድ ይቅርብኝ ብሎ አሁን ስራ ተደራርቦብኝ ነበር። በሳቸው ምክንያት ብዙ ወዲያጅ ስላገኘሁኝ የደስታ ተካፋይ ትሉኝ ያለኝን ችግር ትቼ ዝስርፋ ተገኘሁ። ማን ልበል ስሞትን? አስያሽራይ ሰርጉ የሚያምርዬ ነው። ሰርጓናው የሩቅ ዘመድ ማገናኘት ነው። ቅድም አሁን ዳስ ውስጥ እያየሁት ነበር። እንደው እንቃርገው እየዘየሩ ከየት የመጣ ዘመድ አገኙ? እስኪ እንገሩኝ። ተጪሳ፣ እሺ፣ ተደረባ፣ ተጠዲያምባ እንደው ተየሰርፋው ነው። እንደው ተሩቅ አገር ሁሉ የናፈቀው ዘመድ ነበር። የናፈቁ ዘመድ የነበሩ ይሄን አንገቴን ይዘው ሳሙኝ። አሁንም ሳመኝ፣ አሁንም ሳመኝ። አንኛው በተለይ እየየሳማት አሉ ቀነጠጡኝ። እኔ ወንድሜ ነው ሞት ጨርሷቸው ዋኖቹን እኔ እና እሱ ነን የቀረ ነው። አሁንም ይሄን ይሰማኛል። አሁንም ይሄማ ሰው ሳማት ብለው ቀነጠጡኝ። እሱ ግን ዘመዶቻችን ለማለቃቸው ለአዘኑና ለደስታው ነው እንኳን የተገናኘን ብሎ። የሰርጉ ታዳሚ ዳሱን ሞልቷል። አሁንም ከያቅጣጫው እየተመመ ነው። ሙስሊም ክርስቲያኑ በተዘጋጀለት ቦታ አረፍ ብሎ እየበላና እየጠጣ ነው። ባህላችን ቆንጆ ነው። ክርስቲያንም በሃይማኖቱ ታረድለታል። ንክኪ በሌለበት ይቀመጣል፣ ይበላል፣ ይጠጣል፣ ይዘፍናል፣ ይጫወታል። ሙስሊሙም በጎኑ ይበላል፣ ይጠጣል፣ ይጫወታል። ጨዋታችን ባንድ ነው፣ ባህላችን ባንድ ነው። ስለዚህ የምንለያየው ለምግብ ብቻ ነው። በጥሩ ባህል በጥሩ ደስታ እንኖራለን እስካሁን ድረስ። ይብልቅልቅ ሃይማኖታችን ሁለት ብቻ ናት።
ክርስትና ሃይማኖትና እስልምና ሃይማኖት ከዛ የተለየ ሌላ የተጠጋገረ ባህል የለብንም። ድሮም ዛሬም ያው ነን። አንድ ነን። ምንም አይገድበውም። ወንዝም አያግደውም፣ ተራራም አያግደውም። ወዲያጅ ከሆነ በፈለገው አገር ክርስቲያን ሆነ እስላም ለወዲያጁ ፈለገበት ጊዜ ሂዶ የመጠቃቀም የመደጋገፍ አብሮ የመኖር አብሮ የመስራት አብሮ የመብላት ልምድ ስላለ አብሮ ለመብላት አብሮ ለመጠጣት አይገድበንም። በሃይማኖት ደረጃ ጎንበጎን እየተጓዝን ያለን ሰው ስለሆነ እኔም በዛ ደረጃ በመጣ በክብር እየተስተናገርኩ ደስ ብሎኛል። ማርታ ኢማም እባላለሁኝ። የመጣሁት ከቦሮ ሀገር ነው። እኔ ቤተሰብ ነኝ። የክርስቲያንና የሙስሊም ደስ ይላል፣ ባህላችን ነው። ሙስሊምና ክርስቲያን አይለያይም። የሙስሊምም የክርስቲያንም አንድ ነው። ባህላችን ደስ ይላል። አሁን ማን ጋር ነው የመጣሽው? ቤተሰቦችም አሉ፣ ባለቤቴም አለ፣ እንደገና ቤተሰቦችም አሉ። የክርስቲያኑም ደስ ይላል፣ የሙስሊሙም ደስ ይላል። ዳሳችንም ባንድ ነው፣ ባህላችንም አንድ ስለሆነ በጣም ከዚህ በላይ ደስ ይላል። ልጅ እንዲህ ሲሆንና ታዲያ እንዴት ወደ ኋላ እሺ ማየ ማን ልበል? በቅድሚያ ይሻሰፋ። ከየት ነው የመጣችሁት? ተሰኞ ገበያ። እኔ ተሰኞ ገበያ። ከሌላ ቦታ እዚህ ከከተማው? አዎ ተከተማው። እንዴት ነበር ሰርጉ? ሰርጉ ምርጥ ነው። ምርጥ ነው። የሙስሊምም የክርስቲያንም ጎን ለጎን ነው። እርስዎ አሁን ክርስቲያን ነዎት? እኔ ክርስቲያን ነኝ። ሰርጉ ምርጥ ነው። አርዴናል፣ ፍየል አርዴናል። መስተንግዶ ምርጥ ነው። ክርስቲያንም ማስተናግዴናል። የክርስቲያን ወጥ ቤት እንደውም ባለሙያ እርስዎ ነዎት መሰለኝ። በጣም ጥሩ ነው። ስለዚህ እሷን ልጠይቅ፣ እንዴት ነበር ወጡ? ወጡ በጣም ቆንጆ ነው። ጥሩ ነበር። አዎ በጣም ቆንጆ ነው። እሺ አመሰግናለሁ። ይሄ ነው አሁን ይሄ ዳገት አለው አሁን ያወራ ነው። እሺ አመሰግናለሁ። የዛሬው ሙሽራ ወጣቱ ከድር ሰይድ የአቶ ሰይድ አሊ ውድ ልጅ ነው። ውድ ልጅ ማለቴ ግን የወለዱት የስጋ ልጃቸው ነው ማለቴ አይደለም። ነገሩ እንዲህ ነው። ዛሬ ልጃቸውን የሚድሩት አቶ ሰይድ አሊና የሙሽራው ወላጅ አባት አቶ ሰይድ የሱፍ የእህትማማች ልጆች ናቸው። በአንድ ወቅት ከዛሬ ብዙ ዓመታት በፊት አቶ ሰይድ አሊ በቅሎ ጭነው የእህታቸውን ልጅ አቶ ሰይድ የሱፍን ለማየት ከቁስቋስ መካነ ሥላሴ መንደራቸው ተነስተው ፈረደ ወደሚባለው አካባቢ ያቀናሉ። እዛም ደርሰው ከእህታቸው ልጅና ቤተሰብ ጋር ሲያወጉ ሲጫወቱ ቆይተው ለመልስ ጉዞ ሲነሱ የአሁኑ ሙሽራ የያኔው ሕፃን ከድር ሰይድ እንደ ቀልድ የአባቱ ያክስት ልጅ ከሆኑት የዕለቱ እንግዳ ጋር አብሬ ልሂድ በቅሎይቱ ላይ አውጡኝ ይላል። የከለከለው የለም። አቶ ሰይድ አሊም በደስታ በቅሏቸው ላይ አወጡት። ቶሎ እንደሚመለስ ልጅ ወላጆቹንም በቅጡ ሳይሰናበት ከሌላው አባቱ በቅሎ ላይ ሆኖ ከፈረደ ወደ ቁስቋስ መጣ። ከዚህ ጊዜ በኋላ ወደ ወላጅ እናትና አባቱ አልተመለሰም። እዚሁ ለመደ። ከልብ የሚዋደዱት ሁለቱ የእህትማማች ልጆች አቶ ሰይድ አሊና አቶ ሰይድ የሱፍ ጉዳዩን ከቁብ አልቆጠሩትም። በቃ ከድር የአቶ ሰይድ አሊ ልጅ ሆነ። እዚሁ ቁስቋስ መካነ ሥላሴ ያደገ። አሁን ከድር የሁሉም ቤተሰብ ልጅ ነው። በዚህ መልኩ ወደ ቁስቋስ መንደር መጥቶ ያደገው ያኔው ሕፃን ከድር ዛሬ አድጎ ጎርምሶ ለወግ ለማረግ በቅቶ በዚህ መልኩ ባሳደጉት አባቱ ድል ባለ ሰርግ እየተዳረ ነው። የወሎ ሰው እንዲህ ነው። መውደድን ያውቅበታል። የወደደውን ማስደሰትም ሙያው ነው። አንተን የመሰለ ወንድም ከድርዬን የመሰለ ወንድም መጥቶ የሚያምር ሰርግ ወጣ፣ ቆንጆ ሰርግ ወጣ። ተደሰተ ልጃችን፣ በጣም ተደሰተ። በሚዜውም በሁሉም በጣም ልጆቹ እንኳን እንዲህ ያለ አላገኙ። ልጁ ሀብታም ነው። ልጁ እንዲያው ላቅ ያለ ልጅ ነው። እንዲያው በጣም አስደስቶታል። አሁን ደግሞ አንድ ቀርቷል። ለዛ ትመጣላችሁ አጎል ሰይድ የሚሉት እሱን ደግሞ በደስ እንድራለን። ትበልጥ በዚህ አድርገን እንድራለን። እሺ ማየ፣ እርስዎ የጋሽ ሰይድ እህት ነዎት? እህቱ ነኝ፣ ትልቅ እህቱ ነኝ። እሷም ደግሞ ደስታ ሳዩ በጎን ሆንኩኝ። አልሐምዱሊላህ እርሜ ይስጥልን። እሺ የእንጀራ ቤት ውስጥ ያገኘኋቸው የከድር ወላጅ እናት ደስታቸውን አጋርተውኛል። ወርቅነሽ የሱፍ። የት ነው የምንኖሩት? የእናንተ አካባቢ? ፈረደ። አዎ። እሺ የዛሬው ሙሽራ የእርስዎ ልጅ ነው አሉ? አዎ የኔ ነው። እሺ የኔ ነው። ደስ ብሎኛል፣ በጣም ደስ ብሎኛል። ትንሱን ሆኖ እንዲያው በእሎ ፊት አድርጎ ነው ይዞት የመጣው። ሽራ አድርጎ አሳደገው፣ ሽራ አድርጎ ዳረው። ልጆቹም አስደሱኝ። እሱም ደህና ይሆንልኝ። ደስ ብሎኛል በጣም። ትንሽ እየሆነ ነው አንጥቶ ያሳደገው። መውለድ ምን ያደርጋል ብለህ ነው? እንዲህ አድርጎ ሽራ አድርጎ ዳረው። ማንም አላረገው። ደስ አሰኝተውኛል። እንኳን እኔ ያገሩ ደስ ብሎታል።
አያ ስራውን ይቀጥሉ እንግዲህ ስራ እንዳላደናቅፍ ሚዜ እንጀራ ፈልገን የመጣ እሺ ሰይድ ሱፍ ሰላም አላችሁ እሺ ሰይድ ሱፍ የት ነዋሪ ነዎት ናስቶርባ እሺ እንግዲህ ዛሬ ሙሽራው የርሶ ልጅ እንደሆነ ነግሮኛል በርግጥ እዚህም ቤተሰብ ያው ልጅ ነው ይሄንን ልጠይቀውት የፈለኩት ለምንድን ነው የወሎ ማህበረሰብ ያለውን የዝምድና ጥንካሬ መተሳሰብ ማህበራዊ ግንኙነታችሁን ለማመልከት ነውና ወደዚህ መጣ እንደው ቢያንስ 4 ዓመት ልጅ ሆነ እሺ እዛ ያው እሱና እኔ ወንድማማች ነው እኔ መሪያም ሐሰን እሱ በየነቻ ሐሰን ነው የህትማማች ልጆች አትማማች ልጅ ጋይ ሰይድ ጋር ማለት ነው በቅሎ ጭኖ መጣ እንደው ጋሽ እዚህ በቅሎ ላይ አውጣኛ አለው ወጣ መጣ ይኸው እስካሁን ድረስ እዚህ ደረጃ ደረሰ እንደው ከዛ በፊት ልጅ ስጠኝ ወይ ደግሞ እንደዚህ የሚል ነገር አላወራችሁ ድንገት በቅሎ ላይ አውጣኛ አለ በቃ አውጣኛ አለ ወጣ መጣ ቀረው በጣም ደስ ይላል ሌሎች ልጆች አሉት እዛ እሱ የመጀመሪያ ነው ወይስ አይደለም ሁለተኛ ዋሲሊና እሺ ከዛ እሱ ሁለተኛ ነው ሁለተኛ ነው ሌላ ወንድ ልጅ ሳለውት አለ ያኔ በቅሎ ላይ አውጣይ ብሎ እንደ ድንገት በቅሎ ተፈናጦ የመጣው ልጅ አድጎ ዛሬ ላይ እንግዲህ ወግ ማረጉን ለማየት በቅተናልና አንዳንድ ወላጅ አባት ምን ተሰማውት ትልቅ ደስታ ነው ትልቅ ክብር ነው ማንንም አድርጎት የማይታወቅ ነገር ነው ያደረገው እና በጣም ያስደስታል ምንም ብሽብሽ ያለ ነው ሁሉ ነገር ያማረ የተዘየነ ነው ምንም የሚጎለው ነገር የለም አባቱም ደህና ይሁንለት እኔም ደህና ለሆን እሱም ደህና ይሁን ይውለዱ ይክበዱ ደህና ላይ አድርጋቸው መሰረቱ ያማረውን እስከመጨረሻው የዳሱ ትርምስ እንደቀጠለ ነው። ሰፊው ዳስ ከዳር እስከ ዳር ሞልቷል። ቀድሞ ምሳ የበላው መጠጡን እያስቀዳ እየተጫወተ ነው። የእንጀራና የወጡ የስጋ ዝግኑና የመጠጡ ምንጭ አልተቋረጠም። መቼም ድግሱ እንከን የለሽ ነው። አይዞ ዘና ብለው እንጀራዬን እየጠበቁ እማዬ ማን ልበል ስሞትን አሚናቱ ሲል እንዴት ነው እንዴት እየሄደ ነው ሰርጉ ደህና ነው እንጀራ ቶሎ ቶሎ እየጠየቁ ነው አዎ ደስታ ምን ይመስላል እርሶ ሲያዩት እንደዚህ ለፍቶ ደክሞ ዘመድ አዝማር መጥቶ ሲስተናገድ ቆንጆ ነው ወጥ ቤት ምን ደርሷል ቆንጆ ነው ይሄ እንደምታየው እንግዲህ ይሄው እየሰራችሁም እያቀረባችሁም እያቀረብን እየሰራን እያስተናገርን ነው አዎ እንግዲህ እንደዛ ስለፋ አድራችሁ አሁን ቤተሰብ ተሰብስቦ ሲስተናገድ ምን አይነት ደስታ ይሰጣል በጣም ጥሩ ደስታ ነው ይሄው እንግዲህ እንደምታየው ሁሉም ሞልቶ ተርፏል ቤተሰብ እያስተናገርን ያለ ነው አሁን ለሚጨምረውም ደግሞ ያው አለ ሞልቷል በዝም ይቀጥላል አለ ይሄው በዛም በዝም አለ የሀገሬው ፍቅርና አብሮነት ባህልና ስርዓት የሚደንቅ ነው። በዚህ ሰፊ ዳስ ስር ተቀምጦ ሲበላ ሲጠጣ ሲዋጋና ሲጫወት ለተመለከተው ይህ ማህበረሰብ ባለፉት 3 እና 4 ዓመታት በጦርነት ስቃይና መከራን ያሳለፈ አይመስልም። የወሎ ህዝብ ለዘመናት በደረሱበት ፈተናዎች ሳይበገር ዛሬም ድረስ ሰብአዊነቱ፣ ሰው ወዳድነቱ፣ ቸርነትና ደግነቱ የሚያንጸባርቅ ድንቅ ህዝብ ለመሆኑ ወረኢሉ ምስክር ናት። አሁን የሰርገኛ መውጫ ሰዓት እየደረሰ ነው። ሙሽራና ሚዜዎቹ ለጉዞ እየተሰናዱ ነው። በፎቅ ቤት ውስጥ ቡና ተፈልቶ የሰርገኛ ሽማግሌዎች አረፍ ብለዋል። በባህሉ መሰረት ሙሽራው ሰርጉ ያማረ ትዳሩ የሰመረ እንዲሆንለት በሽማግሌዎች ተመርቆ ይወጣል።
ሙሽራው ከሚዜዎቹ ጋር ሆኖ ከመውጣቱ በፊት የቀረበለትን መጠጥ እጁን አጣምሮ ይጠጣል። ይህም የራሱ ባህላዊ ትርጓሜ አለው። እንዲህ አጣምሮ የሚጠጣበት ተተጣመረ ጋብቻው እንዳይፈርስ ማገናኘት ነው። እንደዚህ አድርጎ የሚቀምሰው ልጆቹ ተተጋቡ ጀምረው እንደዚህ ተጣምረው እንዲዋደዱ። ሙሽራው በሽማግሌዎቹ ተመርቆ ከሚዜዎቹ ጋር ሆኖ ዳስ ውስጥ የተቀመጡ አጃቢዎችን ካሰባሰበ በኋላ የጥፍር ቆረጣው ስርዓት ተከወነ። የሙሽሪት ቤት ቅርብ ነው በሚል ሰበብ ሰዓቱ ሳይታወቅ ስለመሸ የጥፍር ቆረጣው በጥድፊያ ነበር የተከወነው። ከሙሽሪት ቤት ቅርበት አንጻር በእግር መሄድ በቂ ቢሆንም ሰርጉን ለማድመቅ ሲባል ለሰርገኛ ባጃጅና ሞተር ሳይክል ተዘጋጅቷል። በዚህ ሰርግ ላይ በአጋጣሚ ተሽከርካሪ ቢዘጋጅም በዚሁ ሰሞን የተካሄዱ ሌሎች ሰርጎች ግን በባህላዊ ስርዓቱ መሰረት በሰንጋ ፈረስና በቅሎ ታጅበው እንደተካሄዱ የአካባቢው ነዋሪዎች ነግረውኛል። እኔም ይህን የመሰለ እጅግ አስገራሚ ሰርግ በዘመን አመጣሽ ተልካሻ 3 እግር ከሚታጀብ በሰንጋ ፈረስ ግልቢያ ቢደምቅ ምኞቴ ነበር። ሆኖም የሙሽራው ወንድሞችና ሚዜዎች ሙሽራውን በላቀ ደረጃ ለማስደሰት ከልበ ቀናነት ያደረጉት ነገር ስለሆነ እኛም በበጎ ተቀብለናቸዋል። ላደረጉት የባህል ጥሰትም ይቅር ብለናቸዋል። ባይሆን በሌሎች ሰርጎች ላይ ሁኔታው ባይደገም እንላለን። በዚህ መልኩ በባጃጅ ጡሩምባ ታጅበን ከሙሽሪት ቤት ደረስን። ከሙሽሪት ቤተሰመድ የተላኩ ሽማግሌዎች ሰርገኛን ተቀብለው ዱላ ተረክበው ወደ ሙሽሪት ቤት
ዳስ ገባን። ዳስ ሞልቶ ቤተ ዘመድ ሰርገኛን እየጠበቀ ነበር። በመቀጠልም እንደ ባህሉ ከሁሉም በፊት የጋብቻ ውል ተፈጸመ። ለሙሽሪት የተዘጋጀው የሙሽራው ስጦታም በቤተ ዘመድ ፊት ለይታ ቀረበ። ለሙሽሪት ቤተሰብም ተረከበ። የተለያዩ አልባሳት፣ ጌጣጌጥ፣ ሽቶና መዋቢያዎች በስጦታነት ቀረቡ። የሙሽራውና የሙሽሪት ቤተሰብ የተነጋገሩበት የሽቶ ደረጃ አጨቃጫቂ ሆኖ ነበር። በተነጋገርነው መሰረት እኛ ያልናችሁን ሽቶ አላመጣችሁም የሚል ጥያቄ ከሙሽሪት ቤተ ዘመድ ወገን ቀርቦ መጠነኛ ጭቅጭቅ ቢነሳም ጉዳዩ ወዲያው በመግባባት ተፈቷል። በሌላ በኩል ለሙሽሪት ከሚሰጡ የተለያዩ የገንዘብ ስጦታዎች መሃል ትኩረቴን የሳበው የሞባይል መግዣ የሚለው 15000 ብር ነበር። የሰርገኛ አጃቢዎቹ እንደነገሩኝ አምናና ከዛ በፊት በነበረው ጊዜ ለሞባይል መግዣ የሚሰጠው የገንዘብ መጠን ከ2000 ብር አይበልጥም ነበር። ዘንድሮ ግን በተሻለ ደረጃ በተለምዶ ኤርጋንዶ ስልክ ተብሎ የሚጠራው ትንሽ የሞባይል ቀፎ እንዲቀርና ደረጃውን የጠበቀ ተች ስክሪን ያለው ስልክ ለሙሽሪት እንዲሰጥ የሚል ግንዛቤ በመፈጠሩ የገንዘቡ መጠን ወደ 15000 ማደጉን ነግረውኛል። ይህን ተመን ለማውጣትም A07 የተባለው የሳምሰንግ ስልክ ዋጋ መነሻ እንደተደረገ ነው ከአካባቢው ወጣቶች የሰማሁት። ይህን የሰማ የጥሎሽ ገንዘብ ያነሰው የወደፊት ሙሽራ ታዲያ ወየ ዘንድሮ ሴቶች ጭራሽ ተች ስክሪን ያለው ስልክም ለስጦታ አማራቸው ማለቱ አይቀርም። ቀልዱን ላቁምና ወደ ባህላዊ ክዋኔው ልመልሳችሁ። የሙሽሪት ቤተሰቦች ስጦታውን ቆጥረው ከተረከቡ በኋላ ሙሽራውና ሚዜዎቹ የእምነት አባቶች ወዳሉበት ቤት ሂደው ሃይማኖታዊ የጋብቻ ስርዓቱ ተፈጸመ። ኒካ ታሰረ። اللهم صل على رسول በዚህ ወቅት ያስተዋልኩት ሙሽራውና ሚዜዎቹ ተከታትለው ሲሄዱ በመሃላቸው ገብቶ ሌላ ሰው እንዲያቋርጣቸው አይፈቀድም። ይህም በሙሽራውና ሙሽሪት ትዳር ውስጥ የሚገባ ግጭት የሚፈጥር ሶስተኛ ወገን መኖር እንደሌለበት የሚያመለክት ባህላዊ ስርዓት ነው።
ሙሽራውና ሚዜዎቹ ወደ ዳስ ከተመለሱ በኋላም ምሳ ቀረበ። በቅድሚያ ለሽማግሌዎች በማስከተልም ለሙሽራውና ሚዜዎቹ እንዲሁም ለአጃቢ ማድ ቀረበ። የሰርገኛ ማድ ስርዓቱ እስካሁን ከታደምኩባቸው ሰርጎች ሁሉ የተለየ ሆኖብኛል። ገና ማድ እንደቀረበ የሚመጣው ምግብ ዱለት ነው። ከዱለቱ በኋላ ወዲያው እንቁላል ፍርፍር ይቀርባል። እሱንም በወጉ ተመግበን ሳንጨርስ ቀይ ወጥ ይከተላል። ይህ ሁሉ ሲሆን ታዲያ እንደኔ ለባህሉ እንግዳ የሆነ ሰው ቶሎ ቶሎ የሚበላ ከሆነ ዋናው መስተንግዶ ሳይቀርብ ሆዱ ሞልቶ በኋላ የሚቀርበውን ጮማ ስጋ በአይኑ ብቻ ለማየት ይገደዳል። ከቀይ ወጡ ቀጥሎ ጮማ ስጋ በየማዱ ላይ ተዘረጋ። በአገሬው ቋንቋ ተረገረገ ቢባል ይቀላል። ከስጋው በተጨማሪም ለማባያነት ንጥር ቅቤ ከቀይ ወጡ ጋር አብሮ ይቀርባል። ሁሉም በላ ጠጣ፣ ጮማው ተቆረጠ። በዚህ መልኩ ስጋን ለሰርገኛ የማቅረብ ባህል ደሴ ዙሪያን ጨምሮ በምዕራብ በኩል ባሉ የደቡብ ወሎ ዞን ወረዳዎች የተለመደ ነው። በጃማ፣ በወራይሉ፣ በከላላና በለገሂዳ እንዲሁም በሌሎች አካባቢዎች ይህ ባህል ይተገበራል። እዚህ ጮማ በገፍ እንጂ በስስት አይቀርብም። ሙሽራው ጋር ነው እንጂ ከዋናው ማዕድ በተጨማሪ በባህሉ መሰረት ለሙሽራው ሚዜዎችና አጃቢዎች ዶሮ ቀረበ። በዱማ ላይ መጣው ዶሮ አይማናት የና ዶሮ መታላችኋል። እሺ የለይ ዶሮስ የሚዜ ዶሮ ካለ ጠይቅ፣ ካለ መልሰን ስጠኝ። እሺ በቃ ድረስ ነው። እሺ ድረስ እያለ ተቀምጦልሃል። እሺ መብል መጠጡ ተጠናቆ ማዕድ ተነሳ። አሁን ሙሽሪት ጥፍር ተቆርጣ ወደ ዳስ የምትመጣበት ወቅት ነው። ሙሽሪት ወደ ደጅ እስክትወጣ ሆታና ጭፈራው ቀጠለ። በሙሽሪት ቀዬ ሆታው ቀለጠ። ጥፍር ቆረጣው ተጀመረ።
የጥፍር ቆረጣው ሲጠናቀቅ ሙሽሪት ወደ ዳስ ገብታ ከሙሽራው ጎን ተቀመጠች። ከዚህ በመቀጠልም ለሽማግሌዎች ቡና ቀረበ። የጋብቻ ውሉም ለቤተ ዘመድ ተነበበ። ቡና ተጠጥቶ ለሙሽሪትና ሙሽራው ትዳር ዱዓ ወይም ጸሎት ተደርጎ ሰርገኛ ከዳስ ወጣ። ሆታው በየቦታው ቀለጠ። የበጋ ዝናብ በቅጡ ያላየው የወራይሉ ማሳ በጎረምሳ ሲረገጥ አቧራው ሽቅብ ተነሳ። ከኔና ከካሜራዬ በቀር ሁኔታውን ልብ ያለው የለም። ሁሉም በጭፈራና በሆታ ልቡ ጠፍቷል። በዚህ መልኩ ሙሽራውና ሙሽሪት በሰርገኛና ቤተ ዘመድ ታጅበው ከሙሽራው ቤት ደረሱ። ደጅ ላይ ብቅ ብሎ ሰርገኛ የሚጠብቀው የሙሽራው ቤተ ዘመድም ሆታውን እየታደመ ነው። ሙሽራውና ሙሽሪት በሰርገኛና ሚዜ ታጅበው ከሙሽራው አባት ቤት ገቡ። የሙሽራው አባት አቶ ሰይድ አሊና መላ ቤተሰቡ በደስታ ተቀበላቸው።
እጃቸውን እያጣመሩም የቀረበላቸውን ሚጁ እንዲጠጡ ተደረገ። ይህም ቀደም ሲል እንደተገለጸው ጋብቻው የጠነከረ እንዲሆን የሚከወን ባህላዊ ክዋኔ ነው። ከዚህ በኋላ ሙሽራውና ሙሽሪት ከሙሽራው አባት ቤት ወጥተው ወደ ተዘጋጀላቸው የጫጉላ ክፍል አመሩ። ሊወጡ ነው። መጣ አሁን የምሽቱ ሌላ ምዕራፍ ደጅ ላይ ተጀምሯል። የቤተ ዘመድና የሰርገኛ ዘፈንና ጭፈራ በልዩ ሁኔታ ሊካሄድ ነው። እጅግ አስገራሚ የሆነው ሰርግ ተከውኖ ሙሽራው ሙሽሪትን በሰላም ወደ አባቱ ቤት በማምጣቱ ሁሉም ተደስቷል። ይህም በጭፈራው ታዳሚ ሁሉ ፊት ላይ ይነበባል። ባህላዊ ዘፈኑ ጋብ ሲል በቴፕ በተቀዳ ዘፈን እስክስታ ተጀምሯል። ታዳጊው፣ ወጣቱ፣ ጎልማሳ፣ ሽማግሌው ሁሉም ከሙዚቃው ስልተ ምት ጋር ሁሉም በያለበት ወዝወዝ እያለ ነው። በጨፋሪዎቹ መሃል ልዩ ተሰጥኦ ያለው ታዳጊ ቀልቤን ስቦታል። አንገትና ትከሻው እንዳሻው ይታዘዝለታል።
ኒቢጤ ወገብ ያለው ዳር ቆሞ እየተደመመ ነው። የቅድሙ አባት በዘፈናቸው ላይ እኔ በሽተኛ ወገቤን ታማሚ ማን ያመጣልኛል ከላይ ደሴ ሎሚ ያሉት ወዶ አይደለም። ሁሉም ተሰጦ ይፈልጋል። የወጣቱን ጭፈራ ያየ ይህን ይመሰክራል። ቆየት ብሎ አመለሸጋውና ታታሪው ሙሽራ ከድር ሰይድም ጭፈራውን ተቀላቀለ። ታስኪ ለሙሽራ በለም ያጂ ሙሽራውን የሙሽራው ጋር የሙሽራው ጊዜ ነው የሞተን ሲፈይ ያላችሁ መጣችሁ አሳይ 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 እስክስታው ሲጠናቀቅ ሆታው ቀጠለ። የድግሱ ባለቤት አቶ ሰይድ አሊም አልቀሩ። የጥንቱን ሆታ አስታውሰው ናና ዋርዳሆ እያሉ ወጣቱን እያስጨፈሩት ነው። አጎሉና
ነጫጭ ዘገዘገው ከመንገር በታች ሽማ ወዳጅ ፈራሽበት ያገቀረ የበሬበት ያለው ሀገር ነው ታማይረዳ ልጅ ወሰደ ቁስቋስ ሜዳ ልጅ ወሰደ ከተረህ ሜዳ አናን ወርዳው ከዝቤና ሰበት እንዴ አናን ወርዳው ከዝቤና ዋያሆ ገና አርዳው ገና ተውረርቴሉ በግዲ ሰላለፈው እንደ በቀንዲ ለማና ተዳጅ ብሎ ጠይቆ ይዞ ማደር ነው ሁና ሁናቆ የላትም በረክ የላትም ያቃጥል ልጅ አላት ናናን ወርዳው ከዝቤና ዘፈኑ ዳግም ተጀመረ። ሌሊቱ በጸጥታ የሚነጋ አይመስልም። ከፊሉ ደጅ ላይ፣ ሌላው ደግሞ ቤት ውስጥ እየጨፈረ ነው። በምሽቱ ጭፈራ ላይ የቃሎች ስልተ ምት ያለው ድልቂያን አስተውያለሁ። ይህም ምናልባት ከአካባቢዎቹ መልክዓ ምድራዊ አቀማመጥና ተጎራባችነት የመጣ ሊሆን ይችላል። የቃሉ አጎራባች የሆነው አልብኮ ወረዳ የወራይሉ ወረዳም አዋሳኝ ነው። አልብኮ በቃሉና በወራይሉ መሃል ይገኛል። ጭፈራውም ከቃሉ ወረዳ ተነስቶ የአልብኮ ወረዳን ተሻግሮ ወንዝና ተራራውን አቋርጦ እዚህ ወራይሉ ወረዳ እንደደረሰ እገምታለሁ። ረጋ ብሎ እነይክም ለነገሩ የኔ ጉሮሮ ለዚህ ጭፈራ አይሆንም። ገና ሩጥ ያልጠገበ የተሳለ ጉሮሮ ያለው ጎረምሳ በቅጡ ይከውነዋል። እንዲህ ስላችሁ ታዲያ ለጭፈራው አልሆንም እንጂ እኔም ሩጬ ጠግቤ ያለው ማለት አይደለም። እንዲህ አይነት ሸጋ ባህልና ሕዝብ ወዳለበት አካባቢ ሁሉ ለመሮጥ አልሰለችም።
የውጩ ሲገርመኝ አባቶችና ቀሪው ቤተ ዘመድ ደግሞ በአንድ ሳር ቤት ውስጥ ሆነው ጭፈራውን ያስነኩት ይዘዋል። መቼም የዚህ ሰርግ ለጉድ ነው። የዚህን ሰርግ ድግስ ልፋት፣ አብሮነት፣ ደስታ፣ ሳቅና ጭፈራ ላየ ለዚህ ወርቅ ለሆነ ሕዝብ ሰላምና ፍቅር እንጂ ጦርነትና እንግልት እንደማይገባው በቅጡ ይረዳል። ሲያርስና ሲያንደፋልስ የሚያውቅበት የወራኢሉ አርሶ አደር ሳቅና ጭፈራውም ያምርበታል።
የሳር ቤቱ ሲቆም ጭፈራው ወደ ዋናው ቆርቆሮ ቤት ተሸጋግሯል። ከሩቅ መጥቶ ያደረ ቤተ ዘመድ ስፍራውን ይዞ አረፍ ብሎ ጭፈራውን ይታደማል። አብሽር ቤተ ዘመዱንም ለመያዝ ነው። አብሽር አብሽር። ጥሩ ነው ጥሩ ነው። ቤተ ዘመዱንም ለመያዝ ነው። አብሽር ተመልካቾቼ አሁን ከሌሊቱ ለ7:10 ጉዳይ ሆኗል። እንግዲህ ምንም እንቅልፍ የለም። ቤተ ዘመድ እየጨፈረ ነው። እጅግ የሚደንቅ የሚገርም ነበር። ሳር ቤት ውስጥ ጎጆ ቤት ውስጥ ሁሉም ቤተ ዘመድ ከሩቅ መጥቶ ያደረው ሁሉ ከጀርባ ያለው ቤት ውስጥ እንደምትሰሙት እየጨፈሩ ነው። መጠነኛ ድካም ሲመጣ ሁሉም አረፍ ብሎ ዘፈንና ጭፈራው ለፉከራና ቀረርቶ ቦታውን ለቋል።
ወጣቶቹ ዙሪያ ከበው ተቀምጠው ፎካሪዎቹ በየተራ እየወጡ ወኔና ችሎታቸውን እያሳዩ ነው። አይዘራፍዬ ያንተያንም አይዘራፍዬ ፍታር ተሰብሮ ታለገሩ የዝርያል ግታ አገልገሉ አይገና ቅዳሜና ሆይ ወይም ገምገራፊ ሰኞ ማስገኙ ሸርሙጣጌ አይዘራፍዬ ያንተያንም አይዘራፍዬ ድምና ድሙን እነቃናቂ የተቋረፈ የአካባቢው ወጣቶች ከአባቶቻቸው የወረሱትን የቀድሞ ባህልና ስርዓት በጨዋ ደንብ በተረጋጋ ሁኔታ እየከወኑት ነው። በወጣቶቹ የፉከራ ግጥሞች መሃል የተለያዩ ቁም ነገሮችን አድምጫለሁ። እዚህ ላይ ለናንተ ባላቀርባቸውም ግጥሞቹ በተለይ በአካባቢው በተፈጠረው የሰላም እጦት ወጣቶቹ ምን ያህል እንደተሰላቹ፣ በሰላምና በነጻነት ሰርቶ መብላት፣ መለወጥ፣ ቤተሰብን ማገዝና መጦር ምን ያህል እንደናፈቃቸው የሚገልጹ የፉከራ ግጥሞችን አቅርበዋል። አዎ እንዳለመታደል ሆኖ ይህ ወርቅ ህዝብ ለዘመናት ልማት ርቆት ጦርነትና መከራ ከቦት ኖሯል። ታዲያ የተሻለ ቀን ይመጣ ዘንድ ከልጅ እስከ አዋቂ ሁሉም ነገን ይናፍቃል። ሰላም 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 ለሁሉም። ከሰላም ቀጥሎ የህብረተሰብን ችግር የሚፈታ በፕሮፓጋንዳ ያልተከሸነ ሁነኛ ልማት ያስፈልጋል። የተጫነችውን
አሁን ማክሰኞ ዕለት ሄጃለሁ ቂንጫ አይዞህ እንዴት ነበር የትናንት ሩጫ የዚህ ድንቅ ሰርግ ውሎ በዚሁ ሊጠናቀቅ ተቃርቧል። የደከመ ቤተ ዘመድ ጎኑን እንዲያሳርፍ ወጣቶችም ለነገው የሁለተኛ ቀን የሰርግ ውሎ መጠነኛ ረፍት ለማድረግ በሆታ ሌሊቱን እየተሰናበቱ ነው። እኔም ወደ ወራይሉ ወረዳ ተጉዤ በቁስቋስ መካነ ሥላሴ መንደር ያሰናዳሁትን ይህን አስገራሚ ሰርግ የተመለከተ የምዕራፍ 1 ዝግጅት በዚህ አጠናቅቄያለሁ። በቀጣይ የምዕራፍ 2 ዝግጅት ደግሞ የሰርጉን የሁለተኛ ቀን ውሎ፣ የሚዜወጊ ባህላዊ ሥርዓትና ሌሎች ትውፊቶችን አስቃኛችኋለሁ። ቸር ሰንብቱ። እንዲህ አይነት ተወዳጅ የገጠር ለዛ ያላቸውን ፕሮግራሞች ለመከታተል የዩቲዩብ ቻናላችንን ሰብስክራይብ በማድረግ የጦሳቲው ቤተሰብ መሆኑን ያረጋግጡ። አዎ ይህን ሸጋ መሰናዶ ከወደዱትም ለሌሎች ጓደኛና ቤተሰቦቹ ሸር ያድርጉ። እናመሰግናለን። ተመልካቾች አሁን ሩብ ጉዳይ ለ8 ነው። እንግዲህ እስካሁን የሚደንቅ ምሽት አሳልፈናል። አሁን ወጣቶቹ ወደ ቤታቸው ሊሄዱ ይመስላል። ሩብ ጉዳይ ለ8 ነው። አሁን እሺ